ጤና ይስጥልን እንደምናመሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መስከረም 28 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የቀድሞው የትግራይ ክልል ጊዜያዊ አስተዳደር የነበሩት ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ህወሓት ከኢሳያስ ጋር የፈጠረው ትብብር ለትግራይ ህዝብ አደጋ ነው ሲሉ መናገራቸውን፣ የሶማሊያው ፕሬዝዳንት በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግ ጥሪ ማቅረባቸውና ኢትዮጵያን የሚገልጹ መለያዎችን የያዘው አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ መሆኑን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ህወሓት ከኢሳያስ ጋር የፈጠረው ትብብር ለትግራይ ህዝብ አደጋ ነው ሲሉ ተናገሩ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የትግራይ ክልልን ወቅታዊ ሁኔታ አስመልክተው ለኤንቢሲ ኢትዮጵያ በሰጡት ቃለ መጠይቅ ህወሓት ከኤርትራው ኢሳያስ አፈወርቂ መንግስት ጋር የጀመረው ጥምረት ለትግራይ ህዝብ ከፍተኛ አደጋ ያመጣል ሲሉ ስጋታቸውን ተናግረዋል። በአንድ ወቅት የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት እንዲሁም በሰሜኑ ጦርነት ወቅት የህወሓት ጦር ካዋጉ አመራሮች መካከል የነበሩት ሌተናል ጀነራል ጻድቃን ከፕሪቶሪያ ሰላም ስምምነት በኋላም በትግራይ ክልል በተቋቋመው የክልሉ ጊዜያዊ አስተዳደር በምክትል ፕሬዝዳንትነት አገልግለዋል። ከዚያ በኋላም ደግሞ በህወሓት አመራሮች መካከል በተፈጠረው ክፍፍል በነ ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን ጫና ሲደርስባቸው የነበሩት አንጋፋው የጦር መኮንን በአቶ ጌታቸው ረዳ ይመራ የነበረው አስተዳደር በሌተናል ጀነራል ታደሰ ወረደ ሹመት ሲተካ እርሳቸውም በክልሉ አስተዳደር በኩል የነበራቸውን ሚና ቀርቷል። ሌተናል ጀነራል ጻድቃን ዛሬ በሰጡት ቃለ መጠይቅ ደግሞ ጦርነት ጠማቂ ነው ያሉት የህወሓት ቡድን ለሁሉም ነገር ማምለጫ ከኢሳያስ ጋር አብሮ መስራት ነው ብሏል ያሉ ሲሆን የትግራይን ህዝብ የሚያኮረኩሩ አጀንዳዎችን በማንሳት እነሱን ለማሳካት ደግሞ ከኢሳያስ ጋር እንሰራለን እያሉ ነው ሲሉም አክለዋል። እና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ ምን ችግር አለበት? ደግነቱ የትግራይ ህዝብ ይሄን በደንብ አውቆታል። በአሁኑ ወቅት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑትና ከ6 ወራት በፊት በ8 ነጥቦች ላይ ፈርመው ስልጣን የያዙት ሌተናል ጀነራል ታደሰ ወረደ የፈረሙበት ነጥብ አንዱንም አልተገበሩም ያሉት ሌተናል ጀነራል ጻድቃን እርሱም የሚመራው መንግስት ከውጭ ኃይል ጋር እየተገናኘ ነው ሲሉም ኮንነዋል። የትግራይ ህዝብ ጦርነት አይፈልግም ያሉት የጦር መኮንኑ በተለያዩ መድረኮችም ህዝቡ ከወንድሞቻችሁ ጋር ሳትግባቡ እኛን ካረደን ከሻቢያ ጋር ታርቃችሁ ወደ ሀገራችን ጦርነት እየጋበዛችሁ ነው ማለቱንም ጠቅሰዋል። ቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላቅም፣ አልተገናኘውም ነው የሚለው። ግን የሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው ያለው። እኛን ካባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ካባረሩ በኋላ ራያም ሊሆን ይችላል፣ ደቡብ ምብራቅም ሊሆን ይችላል፣ አጋሜም ሊሆን ይችላል፣ ሽሬም ሊሆን ይችላል። የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ፣ ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው ያለም ቢሆን ከዚህ ውጭ ሌላ መንገድ የለም ይሄን እናድርግ ነው ያሉ ያሉት። ትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እዛ ያለንም ይሄን ነው ያላቸው። አሁንም እነሱ ራሳቸው በሚቆጣጠሩት እነሱ ካድሬና ጦር ሰራዊት በሚቆጣጠረው ትግራይ ውስጥ ሰው ሰብስበው በየወረዳው ባደረጉት ስብሰባዎች በግልጽ ይሄን ነው የገለጸላቸው። የሶማሊያው ፕሬዝዳንት በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግ ጥሪ አቀረቡ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቀይ ባህርን የሚዋሰኑ ሀገራት ውይይትና ትብብርን እንዲከተሉ ሲያሳስቡ ተደምጠዋል። ፕሬዝዳንቱ ከአልአረቢያ ጋር ባደረጉት ቆይታ ኢትዮጵያ የባህር በር የሌላት ሀገር ብትሆንም ቀይ ባህርን ለመጠቀም ህጋዊ መንገዶች አሏት ሲሉም ገልጸው አክለው ይህም ዓለም አቀፍ ተቀባይነት ባላቸው መርሆች መሰረት መሆን አለበትም ብለዋል።
በኢትዮጵያና በጎረቤት ሀገራት መካከል ወታደራዊ ግጭት ሊፈጠር ይችላል የሚሉ አሉባልታዎች አሉ ያሉት ሐሰን ሼክ ሁሉም ሀገራት ለአለመግባባቶችን በሰላም እንዲፈቱ ጥሪ አቅርበዋል። ሐሰን ሼክ ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ የኢኮኖሚ እድገት እና የኃይል ውህደት ቁልፍ ሚና ይጫወታል ሲሉም አወድሰዋል። በግድቡ የምርቃ ስነ ስርዓት ላይ መገኘታቸውን ተከትሎ ሶማሊያ ከግብጽ ጋር ስለሚኖራት ግንኙነት ሲገልጹ ሶማሊያ ከግብጽ ጋር ያላትን ስትራቴጂካዊ አጋርነትና ከኢትዮጵያ ጋር ያላትን ጠንካራ ግንኙነት ታከብራለች ሲሉም ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ታላቁ የኢትዮጵያ ህዳሴ ግድብ ለአካባቢው የኃይል ምንጭ የሚሆን ታላቅ ፕሮጀክት ነው ሲሉ ከአል አረቢያ ጋር ፕሮግራም ጋር ባደረጉት ቆይታ ተናግረዋል። ግድቡ የተገነባበት አካባቢ የእርሻ ቦታ አይደለም ያሉት ፕሬዝዳንቱ በዚህ ምክንያት የሚያስቀረው ውሃ እንደማይኖርም ጨምረው ጠቅሰዋል። ከ5000 በላይ ሜጋዋት ኃይል የሚያመነጨው ግድቡ በእርግጠኝነት በኢትዮጵያና በቀጠናው ኢኮኖሚ ላይ አዎንታዊ ተጽዕኖ ያሳድራልም ብለዋል። ኢትዮጵያ ለኬንያ፣ ለሱዳንና ለጅቡቲ ኤሌክትሪክ እንደምታቀርብ የገለጹት ፕሬዝዳንቱ ሶማሊያ በቀጣይ ተጠቃሚ ልትሆን እንደምትችል ጠቁመው የኤሌክትሪክ ኃይል ለማንኛውም ልማት በጣም አስፈላጊና ቅድመ ሁኔታ እንደሆነም ገልጸዋል። ግድቡ ከግብጽም ሆነ ከሱዳን ጋር የሚያቃቅር ነገር እንደሌለው ጠቅሰው ሶስቱም ሀገራት በጉዳዩ ላይ የጋራ አቋም እንዲይዙ ለማገዝ በበኩላቸው ዝግጁ መሆናቸውንም ጨምረው ገልጸዋል። ኢትዮጵያ ከግብጽ ጋር በግድቡ ጉዳይ እንድትስማማ ሀገራቸው የበኩሏን ጥረት እንደምታደርግም ጠቅሰው በንግግር መግባባት እንደሚቻል ጠቅላይ ሚኒስትር አብይ አህመድ እንደነገሯቸውም ጠቁመዋል። ኢትዮጵያን የሚገልጹ መለያዎችን የያዘው አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ ሆነ። ኢትዮጵያን የሚገልጹ መለያዎችን የያዘና ሀገሪቱ በዘርፉ ከፈረመቻቸው ዓለም አቀፍ ስምምነቶች በተጣጣመ መንገድ ዓለም አቀፍ መስፈርትን ተከትሎ የተዘጋጀ አዲስ የተሽከርካሪ ሰሌዳ መለያ ይፋ ማድረጉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በኢትዮጵያ ለ23 ዓመታት ጥቅም ላይ ሲውል የቆየው የተሽከርካሪዎች ሰሌዳ ከ2 ወር በኋላ በአዲሱ ሰሌዳ ወይም ታርጋ ቅየራ መደረግ እንደሚጀመርና በተያዘው ዓመት ሙሉ ለሙሉ ተግባራዊ እንደሚሆን ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የተሽከርካሪዎቹ የመለያ ቁጥር ለውጥ ማድረግ ያስፈልገው ዋና ምክንያት ነባሩ የሰሌዳ አይነትና ምልክቶች አመራረት፣ አሰረጫጭትና አወጋገድ ወቅቱ ከሚጠይቀው ተጨባጭ ሁኔታና ከዘርፉ እድገት ጋር ያልተጣጣመ በመሆኑ ነው ብለዋል። ኢትዮጵያ ተቀበላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ አለመሆኑ ወደፊት ዓለም ከሚደርስበት የመንገድ ትራንስፖርት አገልግሎትና እድገት አንጻር አብሮ የሚሄድ ባለመሆኑ ለውጥ ተደርጓልም ሲሉም ተናግረዋል። በተጨማሪም የአገልግሎት አሰጣጡ ምልልስ የበዛበት ሀብትና ጊዜን ሲያባክን የነበረ ለሙስናና መልካም አስተዳደር ችግሮች ያጋለጠ የማምረትና የማሰራጨት ሰንሰለቱ ለቁጥጥር አመቺ አለመሆኑ ተመሳሳይ መለያ ቁጥሮች በሀገራችን መበራከት ሌላኛው ምክንያት ነው ብለዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ የሆኑት በርኦ ሐሰን በበኩላቸው ቀደም ሲል የነበረው የሰሌዳ ቁጥጥር አሰጣጥ ለ9 ሚሊዮን አሽከርካሪዎች ብቻ ይሰጥ የነበረ ሲሆን አዲሱ ደግሞ ለ121 ሚሊዮን ተሽከርካሪዎች መስጠት የሚያስችል ነው ሲሉም አስረድተዋል። አክለውም ነባሩ ታርጋ በአዲስ በሚቀየርበት ወቅት የሰሌዳ ማስቀየር ስራው የሚጠይቀውን ሁሉንም ወጪ የመኪናው ባለንብረት እንደሚሸፍን ተገልጿል። ሆኖም ሁሉም የክልልና ከተማ አስተዳደሮች፣ የትራንስፖርት ቢሮዎች፣ የህግ አስከባሪዎች አካላት ጨምሮ በተለይም የተሽከርካሪ ባለቤቶች የተሽከርካሪውን ህጋዊ ሰነድ በማዘጋጀት በሚወጣው ሰሌዳ መሰረት የተሽከርካሪውን የቴክኒክ ምርመራ በማረጋገጥ ለአፈጻጸሙ አስተዋጽኦ እንዲያደርጉም የሚል ጥሪ ቀርቧል። በኢትዮጵያ ለመጨረሻ ጊዜ በ1994 ዓመተ ምህረት የሰሌዳ ቅየራ የተደረገ መሆኑና በሀገሪቱ የተመዘገቡ የተሽከርካሪዎች ቁጥር 1.6 ሚሊዮን በላይ መሆኑም ተጠቅሷል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ሁለተኛው ዙር ጥንቅራችን ስናልፍ የወልቃይትና ራያን የማንነትና የወሰን ጉዳይ በሚመለከት በፌዴሬሽን ምክር ቤት ለተነሳው ጥያቄ አቶ አረጋ ከበደ ምላሽ መስጠታቸውና ባለሀብቶች በደህናው ጊዜ ሀብት የሚያካብቱ በችግር ጊዜ ደግሞ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉ ጠቅላይ ሚኒስትር አብይ አህመድ ማሳሰባቸውን የሚመለከቱት ጨምሮ ሌሎች ዜናዎችን ዘነበሉፍ ይዟል። ተከታትለን መለስ። በድጋሚ አብራችሁ ቆዩ። የወልቃይትና ራያን የማንነትና የወሰን ጉዳይ በሚመለከት በፌዴሬሽን ምክር ቤት ለተነሳው ጥያቄ አቶ አረጋ ከበደ ምላሽ ሰጡ። ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ትናንት ማክሰኞ መስከረም 27 ቀን የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ የ2017 ዓመተ ምህረት የሥራ ክንውንና የ2018 ዓመተ ምህረት የእቅድ ሪፖርት ሲቀርብ የወልቃይት ጠገዴ፣ ጠለምትና ራያ ጉዳዮች አለመፈታት በጥያቄ መልክ እንደተነሳ ሪፖርተር ጋዜጣ በዛሬው
እትሙ ዘግቧል። ወይዘሮ ዝናሽ ደምሴ የተባሉ የምክር ቤት አባል የወልቃይትና የራያ አካባቢዎችን ችግር ለመፍታት በአካባቢው አስቻይ የሰላም ሁኔታ ባለመኖሩ አልተቻለም ተብሎ መራዘሙ አሳማኝ ነው ወይ ሲሉ ጥያቄ አቅርበዋል ይላል ዘገባው። አንድ የምክር ቤት አባል በደቡብ ምዕራብ ኢትዮጵያ ክልል ምላሽ አላገኘም ስላሉት የመንጃ ማህበረሰብ ጉዳይም ጠይቀዋል። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎችን እያጋጨ ነው የተባለው የወሰን ጉዳይ አዲስ የወሰንና የማንነት አጀንዳ ሆኖ ከምክር ቤት አባላት ተነስቷል። የምክር ቤቱ የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ለኮሚቴው የሚቀርቡ የወሰንና የማንነት ጥያቄ አቤቱታዎች መቀነሳቸውን ከለውጡ በኋላ የተመዘገበ ስኬት ነው ብሏል። የቋሚ ኮሚቴው ጻፊ አቶ ፍቅሬ አማን እየቀረቡ ያሉ የማንነትና የወሰን ጥያቄዎችን በህገ መንግስታዊ ስርዓቱ ወንድማማችነትና አንድነትን በሚያጠናክር መንገድ ለመፍታት ጥረት መደረጉን በግጭት መከላከልና በሰላም ግንባታ ረገድም በህዝቦች መፈቃቀር ላይ የተመሰረተ አንድነት ለመፍጠር እንደ የሰላም ሚኒስቴር ካሉ አካላትና ከክልሎች ጋር በመተባበር ጠንካራ ስራ መከናወኑን ገልጸዋል። ጻፊው አያይዘውም በአማራና በትግራይ ክልሎች መካከል ያሉ ለረጅም ጊዜ የዘለቁ የወሰንና የማንነት ጉዳይ ጭቅጭቆችን ለመፍታት በዋናነት በክልሎች መካከል የሰላም መድረኮች ማዘጋጀትን መፍትሄ እንደሆነ ጠቁመዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ይህንኑ የማንነት ጥያቄ ተገን በማድረግ የሚፈጸሙ የህገወጥነት ተግባራትን በሚመለከት በጉልህ ሲያነሱ ተደምጠዋል። አንዳንድ የማንነት ጥያቄ የሚያነሱ ወገኖች ጎን ለጎን ሽፍታ እያደራጁ ይንቀሳቀሳሉ ማለታቸውንም ዘገባው አመልክቷል። አያይዘውም የትግራይና የአማራ ክልሎች የማንነትና የወሰን ችግሮችን ለመፍታት ህዝበ ውሳኔ ለማድረግ የሚያስችል ሁለንተናዊ ዝግጅት ማድረግ እንደሚበጅ ተናግረዋል። የማጠቃለያ ምላሽ ሲሰጡ የተደመጡት የምክር ቤቱ አፈጉባኤ አቶ አገኘሁ ተሻገር በበኩላቸው በህገ መንግስቱ መሰረት 76 ብሔረሰቦች እውቅና ቢያገኙም በየጊዜው በተለያዩ ማህበረሰቦች እየቀረቡ ያሉ የማንነት ጥያቄዎችን ግን ማስቆም እንደማይቻልና እንዳመጣጣቸው ማስተናገድ እንደሚገባ ገልጸዋል። የወሰንና የማንነት ጥያቄዎችን ለግል ፍላጎት የሚጠቀሙ የፖለቲካ ነጋዴዎች አሉ ሲሉ የተደመጡት አፈጉባኤው ብዙ ችግሮች ሳይፈቱ እየተንከባለሉ ያሉት በሁሉም የጉዳዩ ባለቤቶች ዘንድ ችግሮቹን ለመፍታት እኩል መግባባት መፍጠር በቀላሉ የማይቻል በመሆኑ እንደሆነ አስረድተዋል። የቀድሞ የትግራይ ጊዜያዊ አስተዳደር አመራር የነበሩት አቶ አሰፋ አብርሃ ለማንም ሳንወገን የራሳችንን ጉዳይ እንፍታ በማለታችን ሊገድሉን ሞከሩ ሲሉ የህወሓት ሰዎችን ከሰሱ። የሰሜኑን ጦርነት ያስቆመው የደቡብ አፍሪካው የፕሪቶሪያ ስምምነት ሲካሄድ ህወሓትን ወክለው የተሳተፉትና በኋላም የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት የአቶ ጌታቸው ረዳ አማካሪ ሆነው የሰሩት አቶ አሰፋ አብርሃ የህወሓት ቡድኖች በወቅቱ አድርገውታል ስላሉት ጉዳይ ከቢቢሲ ትግረኛ ጋር ቃለ መጠይቅ አድርገዋል። አቶ አሰፋ አብርሃ እርሳቸው በአማካሪነት ያገለገሉት ጊዜያዊ አስተዳደር የፈረሰው እኛ ከማንም ሳንወገን ጉዳያችንን በራሳችን እንጨርስ ስንል እነሱ ወደ ኤርትራ በመሄዳቸው ነው ብለዋል። ጉዳያችንን በራሳችን እንጨርስ ስንላቸው እነርሱ ወታደር አሰማርተው መፈንቅለ መንግስት አደረጉ የሚሉት አቶ አሰፋ በዚህ ክህደት ውስጥ ደግሞ አምነናቸው ነበር ያሏቸውን ሌተናል ጀነራል ታደሰ ወረደን ተጠያቂ አድርገዋል። የማንመርጠውን አማራጭ ይዘው መጡ የሚሉት ፖለቲከኛው እንነጋገር እንስማማ ብንላቸው ሊገድሉን መጡ ሲሉም ሁኔታውን ያብራራሉ። ተፈናቃዮችን በሚመለከት ለተነሱላቸው ጥያቄዎች መልስ ሲሰጡም እኛ መጀመሪያ የሰብአዊነት ጉዳይ ይቅደም፣ ተፈናቃዮች ይመለሱ፣ ከዚያ በኋላ የግዛት ጉዳይ ይደርሳል አልን ይላሉ። ሰው ከሌለ ግዛት የለም፣ ስለዚህ ሰውን ቀድመን እንላክ ብለን ነበር የሚሉት አቶ አሰፋ እነሱ ሲሉ የገለጿቸው የህወሓት ቡድን አባላት ግን ይህን አንቀበልም አሉ ሲሉ ይገልጻሉ። የስምምነቱ አካል የነበሩትን ታደሰ ወረደንም አሳምነው ሐሳባቸውን እንዲቀይሩ አድርጓቸዋል ሲሉ ገልጸዋል። አሁን ላይ ህወሓት በምርጫ ቦርድ ተሰርዞ ህልውናውን አጥቷል ያሉት አቶ አሰፋ ታጣቂ ቡድኑም እየተበተነ ነው ሲሉ በትግራይ ያለውን ሁኔታ አብራርተዋል። ባለሀብቶች በደናው ጊዜ ሀብት የሚያካብቱ በችግር ጊዜ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ ትናንት ማክሰኞ መስከረም 27 2018 ለ700 ታማኝ ግብር ከፋዮች እውቅናና ሽልማት ሰጥተዋል። በዚሁ መርሃ ግብር ላይ መንግስት ከታማኝ ግብር ከፋዮች ጋር በጽሁፍ ያልሆነ ስምምነት መፈጸም እንደሚያስፈልገው ጠቅላይ ሚኒስትር አብይ ተናግረዋል። ስምምነቱ ከያዛቸው 3 ነጥቦች መካከል በኢትዮጵያ የሚሰሩ ባለሀብቶች በተግዳሮት ወቅት ከመንግስትና ከህዝብ ጋር የሚቆሙ ታማኞች መሆን እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በደናው ጊዜ ሀብት የሚያካብቱ ባለሀብቶች በችግር ጊዜ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉም ጠቅላይ ሚኒስትሩ ተናግረዋል። በታማኝነት ልናገለግላችሁ ስለወሰን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በደናው ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ
የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። ባለሀብቶች የሀገርን ጥቅምና ትውልድን የሚያስቀድሙ መሆን አለባቸው የሚለው በጠቅላይ ሚኒስትሩ የቀረበ ሶስተኛው የስምምነት ነጥብ ነው። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል ሲሉ አጽንኦት ሰጥተዋል። በዚህ መርሃ ግብር ላይ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አፈ ጉባኤዎች፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና ሌሎች የፌዴራል የሥራ ኃላፊዎች እንዲሁም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ የክልል ርዕሰ መስተዳድሮችና አመራሮች ተገኝተዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። ኢትዮጵያ የአፍሪካ አህጉራዊ ነጻ ንግድ ስምምነት ትግበራ ነገ በይፋ ልትጀምር ነው። ኢትዮጵያ በቀዳሚነት የፈረመችውን የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ድርድርን ማጠናቀቋን ተከትሎ ነገ መስከረም 29 ቀን 2018 በሸቀጦች ዘርፍ የንግድ ትግበራ በይፋ ልታስጀምር መሆኑ ታውቋል። የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴታ ወይዘሮ ያስሚን ወሃብ ረቢ የመጀመሪያ የንግድ ልውውጥ በምስራቅና በደቡብ አፍሪካ አገራት ላይ ትኩረት ያደርጋል ብለዋል። በመጀመሪያ ንግዱ በኢትዮጵያ አየር መንገድ ካርጎ፣ ስጋ፣ አትክልት፣ ፍራፍሬ እንዲሁም በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶችና የቅባት እህሎችን ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ ይላካል ሲሉም ወይዘሮ ያስሚን አክለዋል። አህጉራዊ ነጻ ንግድ ስምምነት ትግበራ ለኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታዎች ይኖሩታል ያሉት ሚኒስትር ዴታዋ ለሀገራችን ንግድ ተወዳዳሪነትና ኢንቨስትመንትን ያነቃቃል፣ ሰፊ የስራ ዕድል ይፈጥራል፣ ለሸማቹ ህብረተሰብ የተሻለ አማራጭ የምርት አቅርቦትን ያስገኛል ሲሉም አስረድተዋል። በተጨማሪም የቴክኖሎጂ ተጠቃሚነትን ለማሳደግ በአፍሪካ ሀገራት መካከል የገበያ ትስስርን ለማስፋት የሚያስችልና ለኢትዮጵያ ኢኮኖሚ አዲስ የእድገት ምዕራፍ የሚከፍት ነው ብለዋል። ይህ ታሪካዊ የንግድ ስርዓት ትግበራ ውጤታማ እንዲሆን መንግስትና ባለድርሻ አካላት በትኩረት ሊሰሩባቸው የሚገቡ ጉዳዮች እንዳሉ ወይዘሮ ያስሚን ገልጸው ምርቶችን በጥራት በብዛት ማቅረብ ወሳኝ ነው ብለዋል። የትራንስፖርትና የቴክኖሎጂ መሰረተ ልማትን ማጠናከር እንዲሁም የጉምሩክ ሂደቶችን ማዘመንና የጥራት መንደርን በመጠቀም የምርቶችን ጥራት ማረጋገጥ አስፈላጊ መሆኑን ሚኒስትር ዴታው አብራርተዋል። በንግድ ማስጀመሪያ መርሃ ግብር የአፍሪካ አህጉራዊ ነጻ ንግድ ሴክሬታሪያት ኃላፊዎች፣ ከፍተኛ የመንግስት ባለስልጣናት፣ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች እንዲሁም ላኪዎችና አምራቾች እንደሚሳተፉም ታውቋል። የኢትዮጵያ አየር መንገድ ኦሮሚያ ባንክና ኳንተም ቴክኖሎጂ አክሲዮን ማህበር አብሮ ለመስራት የመግባቢያ ስምምነት ተፈራረሙ። የኢትዮጵያ አየር መንገድ ኦሮሚያ ባንክና ኳንተም ቴክኖሎጂ አክሲዮን ማህበር ሚልኪ ዲጂታል የብድር አገልግሎትን በመጠቀም በአሁን ይብረሩ በኋላ ይክፈሉ ፍላይ ናው ፔይ ሌተር መርሃ ግብር አብሮ ለመስራት የመግባቢያ ስምምነት ተፈራርመዋል። ኦሮሚያ ባንክ ሀገራችን የያዘችውን የዲጂታል ኢትዮጵያ መሪ እቅድን ለመደገፍና የዲጂታል ግብይቱን ተደራሽነት ለማስፋት ከኳንተም ቴክኖሎጂ ጋር በትብብር ያበለጸገውን ሚልኪ ዲጂታል የብድር አገልግሎት መተግበሪያን በመጠቀም ለተለያዩ የህብረተሰብ ክፍሎች ዘርፈ ብዙ አገልግሎቶችን እየሰጠ እንደሚገኝ አስታውቋል። ኦሮሚያ ባንክ ከሁለት ተቋማት ጋር በጋራ ከተስማማቸው ጉዳዮች አንዱ ባንኩ በቅርቡ ስራ ላይ የዋለው ሚልኪ ዲጂታል የብድር አገልግሎት መተግበሪያን በመጠቀም የኢትዮጵያ አየር መንገድ ደንበኞች ገንዘብ ቢያጥራቸውም ያለምንም ማስያዣና ዋስትና በሚልኪ ተበድረው የበረራ ትኬት በመቁረጥ ከበረራና ጉዳያቸውን ከፈጸሙ በኋላ ተረጋግተው የሚከፍሉበት አይነተኛ አማራጭ ማመቻቸቱን ገልጿል። አሁን ይብረሩ በኋላ ይክፈሉ የሚለው መርሃ ግብር የኢትዮጵያ አየር መንገድ ደንበኞች ጊዜያዊ የገንዘብ እጥረት ሳያሳስባቸው ሚልኪ መተግበሪያን በመጠቀም የአየር ትኬታቸውን በመቁረጥ ሀገር አቀፍ ሆነ ዓለም አቀፍ በረራዎችን ካከናወኑና ጉዳያቸውን ከፈጸሙ በኋላ ስራቸውን እየሰሩ እንዲከፍሉ እድል ይፈጥራልም ተብሏል። የሶስቱ ተቋማት ስትራቴጂካዊ አጋርነት የጥሬ ገንዘብ ዝውውርን በመቀነስ የሀገራችንን ዲጂታላይዜሽን ጉዞ ከማዘመንና የፋይናንስ አካታችነትን ከመደገፍ በተጨማሪ የዜጎችን ዘርፈ ብዙ እንቅስቃሴ በእጅጉ ያሳልጣል ተብሎ እንደሚታመንም ተገልጿል።
የተባበሩ መንግስታት ድርጅት ለግብርና ስራ የሚውሉ 9 የቅኝት ድሮኖችን ለመስኖና ቆላማ አካባቢ ሚኒስቴር አስረከበ። የመስኖና ቆላማ አካባቢ ሚኒስቴር ከተባበሩ መንግስታት ድርጅት የፕሮጀክት አገልግሎት ጽፈት ቤት 9 የቅኝት ድሮኖች መረከቡን አስታውቋል። ድሮኖቹ የፕሮጀክትና መስኖ መሰረተ ልማት ሁኔታዎችን መከታተል የሚያስችሉ የቅኝት ድሮኖች መሆናቸውን ሚኒስትሩ ገልጸዋል። የተባበሩ መንግስታት ድርጅት የፕሮጀክት አገልግሎት ጽፈት ቤት ድሮኖቹ በመላው ኢትዮጵያ ለሚገኙ አርሶ አደሮችና ማህበረሰቦች ተግባራዊ መፍትሄዎችን ለማምጣት የተዘጋጁ ናቸው ሲልም ገልጿል። በተጨማሪም የላቁ ሴንሰሮች የተገጠመላቸው ሲሆን አርሶ አደሮች ምን ያህል ምርት መጠቀም እንዳለባቸው አስቀድመው እንዲያውቁ እቅድ እንዲያወጡ የሚያስችል ግልጽ መረጃ በመስጠት ከመኸር በፊት የሰብል ምርት ትንበያ መረጃ ይሰጣልም ብለዋል። ድሮኖቹ የሰብል ጤንነትን በመከታተል የተባይ ወይም የበሽታ ምልክት ከባድ ጉዳት ከማስከተላቸው በፊት በጊዜ መለየት እንደሚያስችልም ተገልጿል። በመስኖና በአፈር አያያዝ ውስጥ ድሮኖች የውሃ መጥፋት፣ የማዳበሪያ ብክነት፣ የሰብል ውድመትና ምርት ሊቀንስ የሚችሉ የመሳሪያ ብልሽቶችን ለመከታተል ይረዳሉም ተብሏል። በርክክብ ወቅት የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ የመስኖ ፕሮጀክቶች ግንባታና አስተዳደርን በአግባቡ ለመምራት ጥራት ያለው ትክክለኛና ተገቢ መረጃ ለማግኘት ወቅቱ የሚጠይቀውን ቴክኖሎጂ መታጠቅ የግድ ነው ሲሉ ገልጸዋል። ስትከታተሉት የነበረው የዕለተ ረቡዕ መስከረም 28 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።